ሰላም ጤና ይስጥልኝ ውዴት ተመልካቾች እንዴት ናችሁ? ደህና ነኝ። እንግዲህ ከብዙ መጥፋት በኋላ ተመልሼ መጥቻለሁ። እንዴት ናችሁ? ደህና ናችሁ ወይ? ሁሉም ነገር ሰላም እንደሚሆን ተስፋ አደርጋለሁ። ዛሬ በጣም ልቤን የነካኝ ነገር ነው ሼር ላረጋችሁ የመጣሁት። እሱ ምንድነው? ቲኔጅ ያላችሁ ወላጆች፣ ቲኔጅ ማለት ከ13 ጀምሮ ያሉት ልጆች ማለት ነው ያላችሁ ልጆች ወላጆች እንዴት እየሆናችሁ ነው? ደህና ናችሁ? እንዴት ናችሁ ማለት ፈልጋለሁ። ለምን ቅርብ ጊዜ አንድ ሱቅ ላይ ቆሜ ያው እየተገበያየሁኝ ባለሁበት ሰዓት እንዳልኳችሁ ቲኔጆች ናቸው ተሰብስበው እያወሩ የሚያወሩት ወሬ ጆሮዬን ያዘኝና በጣም ከባድ ነገር ነው የሚያወሩት እና ውይ በቃ ወላጆቻቸው ሲያሳዝኑ አልኩኝ። እኛም ወደዛው ነን። እኛም ወልደናል፣ ልጆች አሉን፣ ቤተሰብ አለን፣ የእህት ልጅ የወንድም ልጅ ምናምን አሉና እንዳጠቃላይ ምንድነው ማድረግ የሚቻለው? ምክንያቱም በጣም አሳሳቢ ነገር ነው። የዘንድሮ ልጅ ውይ ምናምን ማለት አይደለም። ምክንያቱም በእኛ ጊዜ የነበረ ነገር እና አሁን በእነሱ ጊዜ ያለው ነገር በጣም የተለያየ ነው። አሁን ላይ ያሉ ልጆች በብዙ ነገር ዲስትራክት ይሆናሉ ነው። ድሮ እናት አባቶቻችን ቢፈልጉ መተው ቢፈልጉ መክረው የጎረቤት ምናምን ይባላል አይደለ? አሁን እኔ ድሮ አብዛኞቻችን በእኔ እድሜ ከኔም በላይ ያላችሁ ሰዎች ቤተሰቦቻችሁ እንዳያዩአችሁ፣ እህት ወንድሞቻችሁ እንዳያዩአችሁ ብቻ ሳይሆን በአጠቃላይ የሰፈር ሰው እንዳያያችሁ ክፉ ነገር ስታደርጉ አይደለ ትጠነቀቁ የነበረው። አሁን ግን ሲጀመር ማን ምን እንደሆነ የምንተዋወቅ አይመስለኝም። አብረን እንዲህ አንድ አካባቢ ራሱ የምንኖር ሰዎች ወላጅ ጠዋት ወጥቶ ማታ ነው የሚገባው። ምክንያቱም ለልጅ የተሻለ እኔ ባደግኩበት ልጆቼ እንዲያድጉ አልፈልግም። ወጥቼ መስራት አለብኝ አይደለ? አብዛኞቻችን ወላጆች እንደዛ ነው የምናስበው። ወጥተው ስራ ሰርተው ለልጆቻቸው ለትምህርት ቤት ከሚበሉት ምግብ፣ ከሚለብሱት ጫማ፣ ልብስ፣ እያንዳንዱ አይነት ነገር የምናደርገው ነገር ዋጋ ያስከፍላል። በነፃ የሚቀርብልን ነገር አይደለም። ወጥቶ መስራት ሀስል ማድረግ ግድ የሆነበት ጊዜ ነው እና ያን ደግሞ ስናደርግ በዚህ ጋር ልጆቻችን እያመለጡን ነው። እንኳን ቤተሰብ ወላጅ ሳይኖር ቀርቶ አይደለም እያለን በጣም አስቸጋሪ ነው። ሶሻል ሚዲያ የሚባል በጣም ከባድ ክፉ ነገር መጥቶብናል። ሁላችንም በየቤታችን አይደለም ገና እኮ አፉን ሳይፈታ እኮ ነው ስልክ የሚሰጠው። ማለት ገዝተን ባንሰጣቸው በእኛ ስልክ ይጠቀማሉና ከምን ጊዜውም በላይ ልጆችን ማሳደግ በጣም የከበደበት ጊዜ፣ እንደገና ልጆቹም የሚያሳዝኑበት ጊዜ ነው። በቃ ዲስትራክት ይሆናሉ በብዙ ነገር። እኛ ደግሞ እንደዚህ በቃ ስራም ትተን በቃ ከልጆች አይበልጥም ብለን ቁጭ ብለን የምናሳድግ እናቶች አለን። ልጆቻችንን በቅርብ ለመከታተል የምናስብ አለን አይደለ? በቃ የቀረው ይቅር ምናምን ብለን በቃ ቤት ውስጥ ቁጭ ብለን ልጆቻችንን የምናሳድግ እናቶች አለን። ግን እንደዛ ሆነን ዋጋ እየከፈልን ወጥተው ትምህርት ቤት ሲሄዱ የሚውሉት ልጆችን አስቧቸው ከምን አይነት ልጆች ጋር እየዋሉ እንደሚመጡ። የኔ ችግር እኔ ቤቴን እንትን ብል ሌላዋ ደግሞ እንትን ትላለች። በቃ እንዳልኳችሁ ሀስል ማድረግ ይኖርባታል። ትወጣለች፣ ልጆቿን አትቆጣጠርም ምናምን እነዛ ልጆች በስነ ስርዓት አደጉ የተባሉ ልጆችም እዛ ወጥተው ነው እንትን የሚሉት ወለው የሚመጡት እና ምን ይሻለናል? ግራ የሚገባ ጊዜ ሆነና ምንድነው ማድረግ የምንችለው? እና በቃ ሁላችንም ኃላፊነት ሊሰማን ይገባል። በተቻለን አቅም ሁላችንም በየሃይማኖቱ ብንልካቸው ሃይማኖታቸውን ቢያውቁ። ያው እኮ ማለት ሁላችንም በእርግጠኝነት ያሁን ወላጅ እኮ ያስባል፣ ይፈራል አይደለ? ካለው ነገር
ከሚሰማው ከሚታየው ነገር ይፈራል። ግን ምን አማራጭ አለን? ያው በቃ ሁላችንም እንትን ማለት በቃ እኔ አላቅም። እኔ በጣም ግራ ስለገባኝ ነው። እንዴት ነው ልጆቻችን እያንዳንዳችን ልጆቻችን ላይ መስራት መቻል አለብን። ቀርበ ማናገር መቻል አለብን። እና ከምንም ከሁሉም ኪሳራ በቃ የሚያስፈራው በልጅ መክሰር ነው። እና በተቻለን አቅም ከእግዚአብሔር ቀጥሎ ማለት ነው፣ ያው እግዚአብሔር ነው ልጆቻችንን የሰጠን። ከእግዚአብሔር ቀጥሎ እኛ ልጆቻችንን ከዚህ ከተዘራብን ክፉ ነገር እግዚአብሔር እኛ ባደግንበት አስተዳደግ ማለት አብዛኞቻችን የሆነ በቃ አንድ አይነት የኔ እድሜና ከኔ እድሜ በላይ ያለን ሰዎች አንድ አይነት አስተዳደግ ነው ያለን ብዬ አስባለሁ። በስርዓት ነው ያደግነው ብዬ አስባለሁ። አሁንም እኮ እንዳልኳቸው ስርዓት ሳይኖረን ቀርቶ ሳይሆን እንዳልኳቸው የሶስተኛው ወደ ሶሻል ሚዲያ የሚባለው ወገን ስለመጣብን ልጆቻችን በጣም እየጠፉብን ነው። እኛም እንትን ብንላቸው ተጠንቅቀን ቤት ውስጥ በሃይማኖትም በምንም ብለን ብናሳድጋቸው ወጥተው የሚውሉት ትምህርት ቤት ነው ምናምን እና ሁላችንም እንደ ማህበረሰብ ልጆቻችን ላይ ብንሰራ ገና ከልጅነታቸው ጀምሮ ብንሰራባቸው። እኔ ሙስሊም እህት ወንድሞቼ በዚህ አጋጣሚ በጣም ነው ማደንቃቸው። ከድሮ ጀምሮ ልጅ ትንሽ እንትን ሲል ይሄዳሉ ቁርአን ለማስቀራት ምናምን እና ምን አይነት ኮሚትመንት እንዳላቸው አላቅም። በጣም ጎበዞች ናቸው። እና እኛ ጋርም እንዲህ አይነት ነገር ኦርቶዶክስ ላይ ሌላም የሃይማኖት እንትን ላይ ቢሰራ በጣም ጥሩ እንትን ይኖራል፣ ጥሩ ሪዛልት ይኖራል ብለን አስባለሁ። ለምን ልጆቹ ሲያወሩ የነበሩት ነገር ትንሽ ውስጤን ረባብሾታል። እና በቃ ልጆቼ በነገራችን ላይ እየተጫወቱ ነው እና ጥሩ አግኝተው እየተጫወቱ ነው እና በቃ መድኃኒዓለም ይጠብቀን ልጆቻችንን በቃ ከክፉ ነገር ይጠብቀን። አሁን እኮ መቆጣት ምናምን እኮ በጣም ከባድ ነገር ነው እና ልጆቹ ሲያወሩ የነበሩት ስለ መጥፋት ምናምን ነው። ገባችሁ? ቤት ውስጥ በቃ መሯቸው ሊጠፉ ማለት ነው። ገና ትንሽ ልጆች ናቸው እኮ እና በጣም ከባድ ነው። ያሳዝናሉ። እነሱ የሚዘራባቸው ነገር የሚያዩት ነገር በነገራችን ላይ ከኛ ይፈጥናሉ በአይምሮና ስልክ ሰተን እንቆጣጠራለን ምንም ማለት ይከብዳል። ስልክ አለመስጠትም ይከብዳል። ሁሉም ነገር ይከብዳልና እግዚአብሔር ብቻ በጸሎት በተቻለን አቅም በጸሎት በቃ እነሱም ሃይማኖታቸውን በደንብ ጠንቅቀው እንዲያውቁ ማድረግ። እንዳልኳችሁ ይሄ መጥፎ ጊዜ ላይ ነን ብዬ አስባለሁና በቃ ልጆቻችንን ከእግዚአብሔር ቀጥሎ እኛ ነን። ስፔሻሊ ደግሞ እናቶች አባቶች እንኳን ያው ውለው ይመጣሉ። በቃ እኛ ላይ ነን። እኛ እናት ውላ የምትመጣ ቢሆን ስነ ስርዓት ማስያዝ ማለት መቅጣት ምናምን ብቻ አይደለም። በደንብ መቀጣት አለበት ልጅ ብዬ አምናለሁ። ቆንጠጥ ማድረግ ግድ ነው። ግን ደግሞ እንዳይፈሩን፣ እንዳይርቁን፣ ቅርብ ሆነው እንዲያወሩ ሼር ማድረግ። እነሱ ሁሉ ነገር አዋቂ ናቸው፣ እኛ እናቅም አይደለም። ምክንያቱም ቲኔጆች ልጆች እንደዛ ናቸው። ሆርሞን ይቀያየራል። ፕላስ እንዳልኳችሁ ይሄ ጊዜው መጥፎ ነው። በተቻለን አቅም ቲኔጅ ቤተሰብ ያለን እያቀረብናቸው ምናምን በቃ ሁላችንም ተባብረን መጥፎ ነገር እንዳይመጣ ሀገራችን ላይ ያው ከቤት ነው የሚጀምረው ሀገር ሲባል እኔ ውሸት ይመስለኝ ነበር፣ ግን ነው አይደለም፣ እውነት። እኔ እንኳን ልጄ ላይ አሁን 4 አመት ነው ትምህርት ጀምሯልና የማያቸው ነገሮች አሉ። እኔ የማላውቀውን ነገር ሲያወራ ምናምን ላለሁኝ፣ ምክንያቱም ትምህርት ቤት ውሎ ነው የሚመጣው እና እንደዚህ እኮ አይባልም ምናምን ነገር እለዋለሁኝ። እና ደግሞ ከፍ እያለ ደግሞ ሲመጣስ ኢማጅን እና በጣም አስፈሪ ነው ጊዜው። መድኃኒዓለም ይሁነን። መጸለይ ነው፣ ሌላ ምንም። መጸለይ፣ ልጆቻችንን መቅረብ ነው። እንደዛ ነው ማድረግ ያለብን እና በተቻለን አቅም በቃ
እንደዛ ማድረግ ነው። እና እንዴት ነው እናንተ በቃ ከእንዲህ 13 ዓመት ምናምን ስፔሻሊ ደግሞ ሴቶች ይመስሉኛል ትንሽ ፈጠን የሚሉት ወንዶች እንኳን አይ ዶንት ቲንክ ሶ ያን ያህል አይመስለኝም እንጃ። እና በጣም እንዴት ነው ማለት እንዴት ነው እየሆናችሁ ያላችሁት? ስፔሻሊ በአሁን ዘመን ላይ ያላችሁ እናቶች እንዴት እያረጋችሁ ነው ነገሩ? ብቻ ሼር ብታደርጉኝ ደስ ይለኛል። ፕላስ ደግሞ ጽናቱን ይስጣችሁ ይስጠን ሁላችንንም፣ ልጆቻችንን ከክፉ ነገር ይጠብቅልን። እንዳልኳችሁ ከምንም በላይ ኪሳራ፣ ከባዱ ኪሳራ በልጅ መክሰር፣ በልጅ መፈተን ነው እና አመሰግናለሁኝ ስላያችሁ ስላዳመጣችሁኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ደግሞ ብትከተሉኝ ደስ ይለኛል። ትንሽ ጠፋ ብዬ ነበረ በአንዳንድ ነገሮች ምክንያት፣ ያው ለበጎ ነው እና ጠፋ ብዬ ነበር። አሁን ደግሞ ከች ላለሁኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ብትሆኑ በጣም ደስ ይለኛል። አመሰግናለሁ። እና ማለት ነው ደግሞ አቤት ወሬሽ አያልቅም እንዳትሉኝ፣ እንትና ነፃነት ወርቅነህ እንዴት አንጀቴን እንደበላኝ ማርያምን፣ በጣም ማለት ነው እውነት በጣም ነው ያዘንኩት። እውነት ከ2 ሳምንት በኋላ መተሽ ምናምን ትቀደጃለሽ እንዴት ትችላላችሁ? ግን በጣም አያሳዝንም? እውነት በጣም ነው ያዘንኩት። እኔ ብዙ አርቲስቶች ሞተዋል አተናቸዋል አይደለ? ግን በጣም በቃ የተሰማኝ ኢቭን እኔ ቀብር በህይወቴ ሄጄ አላውቅም። አንዴ የመስሪያ ቤት ስሰራ እህቱ ምናምን ሞታ ሄጃለሁኝ፣ በሩቅ ሄጄ ያው ግድ መሄድ ስለነበረብኝ እና በጣም በቃ ኢቤስ ስላየሁኝ አልሄድኩኝም፣ ግን ኢቤስ ላይ ቀጥታ ስርጭት አየሁኝ እና በጣም አሳዘነኝ። በቃ በጣም ነው የሚያሳዝነው። እና አብዛኞቻችን ኢትዮጵያውያን የምንወደው አርቲስታችን ነው። ሁላችንም ቤት የገባ ስራዎች አሉት። በቃ የሆነ በቅርብ የምናውቀው አይነት ነገር ነው የሚመስለው እና ደስ ይላል የምለው ምንድነው ምን ያህል በቃ በኖረበት በዚህ በአጭር ጊዜ ውስጥ ብዙ ስራ ሰርቶ ስራው ተወዶለት የሁሉም ሰው ልብ ውስጥ ገብቶ ነፍስ ይማር መባሉ ለሱ መለቀሱ እኔ ማለት ያው አላቅም ብዙ ነገሮች አላቅም፣ ግን በቃ እግዚአብሔር ራሱ እንጃ በቃ በእኛ ለቅሶና በእኛ ነፍስ ይማር በእኛ ውይ ምናምን ማለት በቃ ገነት የሚያስገባው ነው የሚመስለኝና መድኃኒዓለም እውነት ገነት ያስገባው። በጣም በትንሽ ማለት 43 ዓመቱ ነው። በጣም ያንግ ነው ለመሞት ማለት ነው። ግን በጣም ብዙ ስራ ሰርቷል። 3 ልጆች አሉት፣ የሚያማምሩ 3 ልጆች አሉት አይደለም? እና ደስ ይላል። ያው ባይሞት ቢያዝናናን ቢኖር ለቤተሰቦቹ ከምንም በላይ ለቤተሰቦቹ ቢኖርላቸው ለልጆቹ ቢኖር ደስ ይላል። ነገር ግን እንግዲህ እግዚአብሔር ደግሞ እሱ የሚያደርገውን ያውቃል። በቃ በጊዜ ሄደ፣ ግን ብዙ ስራዎች ሰርቷል እና በጣም አዝኛለሁኝ። በዩቲዩብ ያዝኛለሁ ብዬ ልልቀቅ። እኔ በነገራችን ላይ ዩቲዩብ ስሰራ ምን እንደማስብ ታውቃላችሁ? ወደፊት ልጆቼ እማዬ እኮ ዩቲዩብ ትሰራ ነበረ ብለው ያዩኛል ብዬ አስባለሁ። እና ይሄን ሲያዩ ማለት ነው እንዴ ነፃነት ወርቅነህ የሚባል አያውቁትማ እነሱ። ነፃነት ወርቅነህ የሚባል አርቲስት ነበረ፣ እናታችን አዝና ነበር ብለው ያዩታል። ግን የምሬን ያዘንኩት በጣም የሚያሳዝን ሰው ነው። መድኃኒዓለም አሁንም ነፍሱን ይማር እና አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ እና ደግሞ